እነኝን ስንተገብር ምን ከተላቸው መርሆች ምንድናቸው ነው? መርሃችን ምንድነው? አንደኛውና የመጀመሪያው መንግስታዊ ሃይማኖት የለንም። እንደ ኢትዮጵያ ሃይማኖታዊ መንግስትም የለንም። ኢትዮጵያ የብዝሃነት ሀገር ናት። ብዝሃ ሃይማኖት፣ ብዝሃ ማንነት፣ ብዝሃ ቋንቋ፣ ብዝሃ ባህል፣ ትውፊት በቃ ኢትዮጵያቺ ናት። ኢትዮጵያ የሆነ ጎልቶ የሚታይባት የሆነ ደግሞ አንሶ ደብዝዞ የሚታይባት ሳትሆን አጠቃላይ ኢትዮጵያውያን ያላቸው ባህል፣ ያላቸው እምነት፣ ያላቸው ማንነት፣ ትውፊቶች የምንላቸው በማጉላት የምናገለግልበት እኩል የምንመለከትበት እንጂ ለአንድ እምነት በተለየ ሁኔታ አድሎ የምናደርግበት ለሌላው እምነት ደግሞ ሩቅ የምንሆንበት የአሰራር ሁኔታን አንከተልም። ይሄ ኢትዮጵያን ትላንትናም ሀገረ መንግስቷ ተገንብቶ እንዳይጠናቀቅ ያጎደላት አንድ ምክንያት ስለሆነ መቀጠል የለበትም። በመንግስታዊ ኃላፊነት ስንቀመጥም ሰው የራሱ እምነት አለው፣ የሚከተለው ሃይማኖት ይኖራል። ፕሮቴስታንት ሊሆን ይችላል፣ ኦርቶዶክስ ሊሆን ይችላል፣ ካቶሊክ ሊሆን ይችላል። ሲያገለግል ግን የህዝብ አገልጋይ ነው፣ የሁሉም አገልጋይ ነው። ሲያገለግል ለአንዱ በእምነቱ ስለቀረበ ሌላው ደግሞ እዛ እምነት ውስጥ ተሳትፎ ስለሌለው የተለየ መመዘኛ ሊኖረው አይገባም። በተለየ ሁኔታ የሚቀርበው በተለየ ሁኔታ ደግሞ የሚርቀው ሁኔታ ካለ የግለሰብ ችግር ነው፣ መስተካከል አለበት ማለት ነው። እንደ እምነት እንደ መንግስት የምንመለከተው በእኩልነት አይን ነው። ይሄንን ለማስረጥ ነው ብዙ እየታገልን ያለ ነው። የተለያዩ ጉድለቶችና ስህተቶች ስለነበሩ እሱን ማረም የአንድ ጀንበር ጉዳይ ይሆናል ብላችሁ እናንተ ማታስቡ፣ እኛም እንደዛ አይደለም። ግን በሂደት የተሟላ ስታንዳርድ እዚህ ላይ ለማሟላት አመራሮቻችን፣ ሰራተኞቻችን በሚያገለግሉበት ሰዓት ሴኩላሪዝምን እንዲጠብቁ፣ ሁሉን እኩል እንዲመለከቱ፣ በፍትሃዊነት እንዲያገለግሉ፣ የሁሉም አገልጋይ መሆናቸውን ደግሞ እንዲያረጋግጡ ተግተን እየሰራን ያለ ነው። ሁሉንም እንደየእሴቶቻቸው ደግሞ ማገልገል። ይሄ ማለት ማዳላት ማለት አይደለም። ሙስሊሙን ስናገለግል የሙስሊም እሴቶች መጠበቅ መከበር እንዳለባቸው ገብቶን፣ ፕሮቴስታንቱን ስናገለግል ፕሮቴስታንቱ ጋር የሚጠበቁ እሴቶች መከበር ያለባቸው አክብረን በበዓላቶቻቸው ሊሆን ይችላል። ኦርቶዶክስን ስናገለግል የሚጠበቁ የሚከበሩ የሚገባቸው እሴቶችና ትውፊቶችን በማክበር የሁሉም እኩል አገልጋይ መሆናችንን ተቋማትንም እኩል የምንመለከት መሆናችንን በዚህ ነው የምናረጋግጠው። ሌላው ከመርህም አሁን ከምንገኝበት አውድ አንጻርም ማስተካከል ደግሞ ያሉብን ጉዳዮችና እኩል ልንታገላቸው የሚገባ የከሌ ችግር ነው በሚል የምናቀርበው አይደለም። እዚህ ላይ ብዥታ እንዳይኖር ግን እኩል ለሀገራችን ስለማይጠቅም፣ ለቤተ እምነቶች ስለማይጠቅም፣ ለተቋማት ስለማይጠቅም፣ ስለማይገነባን እኩል መታገል አለብን። እየታየ እዛም እዚህም ያለ ችግር ነው እና እኩል እንከላከለው የምንለው አንደኛ ጽንፈኝነትና አክራሪነትን ነው። በእምነት መካከልም ሲገባ ለዋናው የመንፈሳዊ ዓላማ በመቆም ፋንታ ዓላማን ያዛባል፣ በመጨረሻም ሀገርን ይጎዳል። ከዚህ አንጻር የኔ የዛ የምንለው ክፍፍል አይኖርም። እንደ ሀገር የጋራ አቋም ኖሮን እኩል የምንታገለው መሆን ይገባዋል ነው። ሰኩላሪዝም መጠበቁ ለእናንተ ጥቅም እንጂ ጉዳት የለውም። በእኩልነት መገልገልን ያመጣልና ሰኩላሪዝም ካልተጠበቀ ሁሉም ለየራሱ ማዳላት ውስጥ ይገባል። ሁሉ ቦታ ደግሞ የራስ ሊቀመጥ አይችልም። እንደምታውቁት ያው የብዝሃነት ሀገር ስለሆን ከሁሉም ተዋጽኦ ከሁሉም ውክልና ስለሚኖር በእምነት የሚቀርበን ጋር ጥሩ ተገልግለን ሌላው ጋር ሲደርስ ደግሞ ፍትህ የሚጓደል ከሆነ እንዴት እንወጣዋለን? ሀገርም አይገነባም። ሀገርም አይገነባት፣ ትክክለኛ አገልግሎትም አይገኝም። የመንግስት ገለልተኛ አገልጋይነትም ይጓደላል ማለት ነው። ብዙ ከኋላ ይዘን የመጣናቸው ችግሮች ስላሉ እነሱን ለመቅረፍ ጥረት በምናደርግበት ሰዓት ሁሉ ነገር ባንዴ ስላልተመለሰ የተበዳይነትና የቅሬታ ስሜትም ደግሞ ተገቢ አይደለም።
መረዳት ያስፈልጋል፣ መረዳዳት ያስፈልጋል፣ መወያየት ያስፈልጋል፣ መገነዛዘብ ያስፈልጋል። ጥያቄዎችን ስንመልስ ቅደም ተከተሎች አሉ። የበለጠ የተጎዳ ወይም ደግሞ ችግር ያለበት ቅድሚያ ሲሰጠው የኔ አልተመለሰም በሚል ቅሬታ ውስጥ መግባት አያስፈልግም። የሚመልስ መንግስት መሆኑን ካያችሁ፣ እየመለሰ መሆኑን ካያችሁ፣ አካሄዱን ካያችሁ፣ የማይመለስ ነገር አለመኖሩን ደግሞ ማመን ያስፈልጋል ማለት ነው። የጊዜ ጉዳይ፣ የሂደት የቅደም ተከተል ጉዳይ በየእምነቱ ስለሚያጋጥመን ነው ይሄንን የምናነሳው። በእስልምና ውስጥ የሚያጋጥመናል፣ በፕሮቴስታንት የሚያጋጥመናል፣ በኦርቶዶክስ የሚያጋጥመናል። ሁሉም ጥያቄ ያለው ከእምነት እንኳን ባናስተያይ በቤተ እምነቱ ውስጥ ራሱ የኛ አካባቢ ለምሳሌ ልደታ አልተመለሰም የቂርቆስን መልሳችሁ የሚሉ አይነት ነገር ያጋጥመናል። በጥያቄዎች የባሰበትን እኛ ባየን በክትትላችን የባሰበትና ቅድሚያ ሊሰጥ የሚገባውን ቅድሚያ ስንሰጥ፣ አዎ የኛው መመለሱ ጥሩ ነው፣ የኛም ደግሞ መመለስ አለበት፣ በሚቀጥለው እሱ ላይ አቅዱ የሚለው ቅድም የቀረበው አይነት በጨዋነት በሰለጠነ መንገድ የቀረበው የጥያቄ አካሄድ ለኛም ለአመላለስ አቅደን እንድንመልስ ያደርገናል እና ከተበዳይነት መንፈስ እና ዝንባሌዎች መላቀቅ፣ እንደዛ አይነት አንዳንድ የሚያንጸባርቁ አካላትን መምከር፣ መመለስ፣ ማስረዳት የጋራ ስራ እናድርገው ለማለት ነው። የእምነት አክቲቪዝም አያገለግለንም፣ እኛ አይጠቅመንም፣ ለሀገራችንም አይጠቅምም፣ ለቤተ እምነቶችም አይጠቅምም። በየትኛውም ዘርፍ አላግባብ የሚካሄዱ የአክቲቪዝም እንቅስቃሴዎች አሁን እንግዲህ ዓለምን እንዴት እየፈተነው እንዳለ እያየን ነው። የእያንዳንዳችን በር አንኳኩቶ ችግር ውስጥ ካልከተተን በስተቀር ማለት የለብንም። ከወዲሁ ነቅተን ሁሉን ነገር በሰለጠነ መንገድ በውይይት በህግ አግባብ በአሰራር የራስንም ተቋም በማክበር አባቶችንም በማክበር በዛ መንገድ ልንሄድበት ይገባል። አንዳንድ ጊዜ የሚያጋጥመንን ጉዳዩ እንዲገባችሁ በደንብ የሚያጋጥመንን ለማንሳት ጥያቄዎች ሊሆኑ ይችላሉ። አንድ ቦታ ላይ የተፈጸመ ተግባር ትክክል አይደለም የሚል ቀርቦ ሊሆን ይችላል። እሱ ላይ እየተነጋገርን እያለን እየተወያየን እያለን ድንገት መግለጫ እንዲያጋጥመናል። እንዴ እየተወያየንበት አይደለ እንዴ እንላለን። መግለጫው በጫና የሚወጣ ጭምር እንደሆነ እንረዳለን። በአክቲቪዝም ስሜት በጫና ወይም ደግሞ በአክቲቪዝም ስም የሚያጠፋሉና እነሱን ለማርገብ የሚመለስ ሊሆን ይችላል። ለጊዜው ሊያስተነፍስ ይችላል። በቋሚነት ግን ተቋም ይጎዳል። መሪዎችንም ተአማኒነታቸውን በጣም ይጎዳል። ከመንግስት ጋር ያለውንም ግንኙነት ጥሩ አድርገው ሶሻል ሚዲያ መልስ ሊሰጠን አይችልም። እውነቱን ለመናገር ለእናንተም እውነቱን መንገር እወዳለሁ። አሁን ቅድም የቀረበውን የለሚኩራ መስገጃ ቦታ አንደኛው አያት 49 አካባቢ መሰለኝ እና አንዱ ቦታውን ለመወሰን ያጋጠመን ክርክር እንደ ሶሻል ሚዲያ ላይ ስለወጣ ነው እንደ እንደዚህማ በጫና አንወሰንም የሚል ነው። አንዳንዶቻችን ሶሻል ሚዲያ ላይ መውጣቱን ስለማናቀው አላወቅነውም ነበርና አይ ጥያቄው ቆይቷል፣ ተጽፏል። ከዚህ በፊትም ኮሚቴ አቋቁመናል ከኛ ጋርም ከመጅሊሱም በተለይ ከአዲስ አበባ መጅሊስ ከሃይማኖት ጉባኤ ያድርገን በጋራ ሲሰራ የቆየ ነው። ቦታ እስከምናገኝ ካሳ ከፍለን ሌሎች ወጪዎችን ብዙ ሂደት ውስጥ አልፎ ነው የሚወሰነው። ባዶ መሬት አለ ተብሎ የሚወሰን የተለየ ቦታ እንደሌለ ነዋሪዎች ናቸው የከተማው ነዋሪዎች በሚገባ ታውቃላችሁ። በዛ ሂደት ውስጥ እያለፈ የመጣ ነው። አይ ሰሞኑን 2014 ለጊዜው ለማስተንፈሻ የተጻፈ ደብዳቤ ተነስቶ የአክቲቪስቶች አጀንዳ ሆኗል የሚል መጣ። አይ ግድ የለም እኛ የምንመልሰው ምላሽ ለከተማችን ነዋሪዎች ለሙስሊሙ ማህበረሰብ ነው። እነሱን አይተን አይ አካሄዱ በስተት መንገድ ሄዷልና አንልም በሚል የመጨረሻ ውሳኔያችንን ወሰንን። በዚህ መንገድ ግን እንዳይሆን እንፈልጋለን። እኛ እናንተን እኮ ነው የምናገለግለው። የእናንተ ልጆች ነን፣ እናንተ አገልጋዮች ነን። አቅርቡ፣ እኛ ጋር ስንቸገር እነግራችኋለን። እንድጠብቁን ጊዜ ስጡን። የካሳ በጀት አላገኘንም ወይም ደግሞ ምትክ መሬት አላገኘንም። እዚህ ጋር ነዋሪዎች አሉ፣ ገና ቤት አልገነባንም እነሱን ለማንሳት እንዲህ ምክንያቶች አሉንና እንደዛ እነግራችኋለን። ለአባቶች እነግራለን። አባቶች ሲነግሯችሁ እውነቱን ነው። ቦታውን ሄዳችሁ አይታችሁ እውነቱን ትረዳላችሁ።
በዛ መንገድ ነው የሚሰራው። በቀጣይነትም በብሔራዊ ምክክር ያላችሁን አስተዋጽኦ በሀገራችን በልዩነት ያልተቋጩ ጉዳዮች እንዳሉን እኩል ነው የምናውቀው። እነኚህ አጀንዳ ሆነው ለባዳም ለባንዳም እድል እንዲሰጡ አንሻ። ያለችን አንድ ሀገር ናት። ለጊዜው ሰዎች ፓስፖርት አግኝተው እንጀራ ለመብላት የሚኖሩባት ሀገር ሊኖራቸው ይችላል። ግን እናት ሀገራቸው ኢትዮጵያ ናት። ከኢትዮጵያ ውጪ እናት ሀገር ሊኖራቸው አይችልም። በፓስፖርት የተገኘ ዜግነት የለም እያልኩ አይደለም። ግን ለመላው ኢትዮጵያውያን ደግሞ ኢትዮጵያ መቀየሪያ የላትምና ተለዋጭ የላትምና በሀገራችን የሚመጣ ጉዳይ ላይ እምነት አይለያየንም። በብሔራዊ ጥቅማችን በጋራ ነው የምንቆመው። ትላንትና በታሪክ ውስጥ የተከፈለው ዋጋና የመጣው ውጤት እውቅና እንደሰጠነው ሁሉ አሁንም በጋራ እጅ ለእጅ ስንያያዝ ነው የኢትዮጵያን መዳከም ለሚፈልጉ አካላት እድል እንዳያገኙ ልናደርግ የምንችለው። ስለዚህ በብሔራዊ ምክክር የተለያዩ እዛም እዚህም ሰዎችን የሚያስኮርፉ አጀንዳዎች፣ ትላንትና በታሪክ ያልተቋጩ ጉዳዮች፣ ቂመኝም ይሁን በደልም ይሁን ሌሎችም ደግሞ እውቅና ያልተሰጣቸው ከአድሎ ጋራ እኩል እውቅና ከማጣት ጋራም ይሁን ያልቋጨናቸው ከታሪክ ጋራ ሊሆን ይችላል። የኛው ጉዳዮች ናቸው። ሌላ ማንም አይመጣበትም። እኛው ተመካክረን የሚበጀንን በጋራ እንወስናለን። ህዝብ የተስማማበት በኋላ ገዢ ሆኖ የሚተገበር ይሆናል ማለት ነው። እዛ ላይ በነቂስ መሳተፍ ያስፈልጋል። ውስጣዊ አንድነታችሁን ጠብቁ። ቅድም ዶክተር ጀማሉ እንዳለው ከዚህ በፊት እንዴት አድርገን ከፋፍለን እናዳክም ነው አይደለም? አሁን ደግሞ እንዴት አድርገን ውስጣዊ አንድነታችሁን ጠብቃችሁ አንድ ጠንካራ የኢትዮጵያ ሙስሊሞች ሆናችሁ ኢትዮጵያን መስላችሁ በኢትዮጵያዊነታችሁ ኮርታችሁ በሀገራችሁ የጠንካራ ተቋማችሁን እንድታጠናክሩ ነው። ለዚህ ነው የመጅሊስ እውቅና በአዋጅ ጭምር በዛ ደረጃ እንዲሰጥ የተደረገውም መጠናከር አንድነት ስለሚያስፈልገን ነው። እኛ የከተማችን ነዋሪዎች በየትኛው እምነት ውስጥ ቢከፋፈሉ ተጨማሪ አጀንዳ ነው የሚሆንብን፣ ስራ ነው እንጂ የሚሆንብን ልማት አይሆነንም። እኛ ለልማት በጋራ የሚሰለፍ ኃይል ስነ ምግባርን በደንብ የሚያስተምር ዜጎችን የሚያንጽ ፈጣሪን እንዲፈራ የሚያበቃ መልካም ነገሮች ሰብአዊነት ወደ ትውልዱ እንዲሸጋገር የሚያደርግ የእምነት ተቋም በየትኛው እምነት ውስጥ ይሄ አስተምሮ የጋራ ስለሆነ ይሄ ከፍ እንዲል ነው የምንፈልገው። ሁሉም እምነት ውስጥ ያሉ ዛሬ ከሙስሊሞች ጋር ስለምናወራ የአዲስ አበባ ከተማ ነዋሪ ሙስሊሞች የእያንዳንዱ ቤተ እምነት ወይም ደግሞ መስጂድ መሪ ኢማሞች እዚህ ያላችሁ ዛሬ እዚህ መድረክ ላይ ሙስሊም የሰላም አምባሳደር ነው። የሰላም አምባሳደርነታችሁን አጠናክራችሁ ቀጥሉ። Je t'ai envoyé de l'argent avec Remitly pour t'aider avec les premiers loyers de la boutique. Remitly vous permet d'être là, même à distance. Chez Président, notre science du plaisir, on aime bien l'étaler. Pour les tombeurs, les youtubeurs, les cascabeurs. ሰላም አምባሳደርነታችሁን አጠናክራችሁ ቀጥሉ። ከሌሎች ይሄንን ማድረግ ማለት ከሌሎች ቤተ እምነቶች ጋር ተቀራረቡ። በጋራ አብራችሁ መስራት የሚገባችሁ ጉዳይ ላይ ሀገራችሁን አልሙ፣ ተነጋገሩ። ሰላምን ማስጠበቅ ላይ ልማትን ማድረግ ላይ የታሪካችን አንዱ በጎ ገጽታ ኢትዮጵያ በርካታ እምነቶች ያሉባት ሀገር ሆና ተከባብሮ አብሮ መኖር ነው። አብሮ ይበላል፣ አብሮ ይጠጣል፣ ህብረቶች አሉ። አብረው ልጆች በሚገባ ተዋደው እጀለ አብረው ጎረቤት ሆነው ተያይዘው ያደጉባትና የተማሩባት የበቁባት ሀገር ናት። ዛሬም ሀገራቸው እንደዛ ነው የሚያገለግሉት በሁሉም ተቋም ውስጥ ብትሄዱ። ስለዚህ ይሄ የሚሸረሸር ሳይሆን የሚገነባ እሴት ነው፣ እየተገነባ እየዳበረ መሄድ የሚገባው። ስለዚህ እርስ በርስ ያለው ግንኙነት ከፉክክር ይልቅ ወደ ትብብር እንዲመጣ ትብብራችሁን አጠናክሩ ማለት እፈልጋለሁ። በሀገራዊ ጉዳዮች ላይ እናንተ ማንስታችኋል። በብሔራዊ ጉዳዮች ላይ ጠንካራ አቋም መያዝ የሁሉም ኃላፊነት ነው ማለት ነው። እናንተም ዛሬ ያረጋገጣችሁልን እሱኑ ነውና አንድ ቀንም በዛ በኩል ጥርጣሬም አድሮብን አያውቅም። እምነታችንም ከፍ ያለ ነው። ዛሬ ወደ ቀረቡት ጥያቄዎች ልመለስ።
ዛሬ ወደ ቀረቡት ጥያቄዎች ስመለስ ሁላችሁም እንዳዳመጣችሁት አንዳንዶቹ እዚህ መድረክ ላይ አናቀርብም ብለው አለፉት እንጂ ሁሉም ጥያቄ አለው። በሁለት መንገድም ነው የተነሳው። ከትላንትናው ጋራ በማመነጻጸር የመጣው ለውጥ ጠየቅነውን ጥያቄ መለሳችሁበት አግባብ ያልጠየቅነውም ጭምር እስከመመለስ በፍታዊነት አይታችሁ ሄዳችኋልና ይሄ መሰረታዊ ለውጥ ነው የሚል የመጣው ለውጥ እውቅና የሚሰጥ። በሌላ በኩል ደግሞ ተመልሶ አላለቀም። አሁንም የምንቸገርባቸው ቦታዎች አሉ። ስለ መሬት ነው እኮ የተጠየቀው። ምንም እኮ ሌላ አንደኛ ከከተማው አስተዳደሩ አቅም በላይ የሆነ ነገር አይደለም የሚጠየቀው። ሁለተኛ በሰለጠነ መንገድ ጭፍን ባለ አትመልሱም የሚል ሳይሆን ይሄን መልሳችኋል፣ ይሄ ደግሞ ይቀራችኋል የሚል ነው። ይሄን ነው እኛ ይዳብር የምንለው።